ሰላም ጤና ይስጥልኝ ውድ የሐሴት ስፖርት ተከታታዮች። በአውሮፓ ቻምፒየንስ ሊግ የእንግሊዝ ክለቦች የቻምፒየንስ ሊግ ፈተና ተአምር ያስፈልጋቸው የነበሩት ሲቲና ቼልሲ ምን ገጠማቸው? እነዚህንና ሌሎች አጫጭር ስፖርታዊ መረጃዎችን በስፋት የማስደምጣችሁ ይሆናል። መልካሙን ሁሉ ለእናንተ። የእንግሊዝ ክለቦች የቻምፒየንስ ሊግ ፈተና ተአምር ያስፈልጋቸው የነበሩት ሲቲና ቼልሲ። ለአራቱም ዋንጫዎች እየተፎካከረ የሚገኘው አሰልጣኝ ፔፕ ጋርዲዮላ 2 ሳምንት ባልሞላ ጊዜ ውስጥ ከ3 ዋንጫዎች ውጭ ላለመሆን የተለየ ተአምር ያስፈልገው ነበር። በእንግሊዝ ፕሪሚየር ሊግ ከአርሰናል በ9 ነጥብ ርቆ ለመቀመጥ የተገደደው ማንቸስተር ሲቲ በካራባኦ ዋንጫ ፍጻሜ በመጪው እሁድ ከአርሰናል ይገናኛል። በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመጀመሪያ ጨዋታ በማድሪድ 3-0 የተሸነፈው ሲቲ የመልስ ጨዋታውን በሜዳው ኢታር ላይ አድርጎ 2-1 ተሸንፏል። በመድረኩ ለ5ኛ ተከታታይ ዓመት የተገናኙት ሁለቱ ቡድኖች በአጠቃላይ በአውሮፓ መድረክ የትናንቱ ግንኙነታቸው ለ17ኛ ጊዜ ሆኖ ተመዝግቧል። ማንቸስተር ሲቲን 4 ጊዜ ከጥሎ ማለፍ ውጭ ያደረገው የ15 ጊዜ የአውሮፓ ሻምፒዮኑ የስፔኑ ኃያል ክለብ ማድሪድ ዛሬም ለ5ኛ ጊዜ ተጋጣሚውን አሰናብቶታል። ያለፉትን 3 ተከታታይ ጨዋታዎች ማሸነፍ ያልቻለው ስፔናዊው አሰልጣኝ ፔፕ ጋርዲዮላ ከጨዋታ አስቀድሞ ለተጫዋቾቹ እረፍት የሰጠ ሲሆን ሁሉንም ለማድረግ በእነሱ ሙሉ እምነት አድርጎ ነበር። በመጨረሻም የአውሮፓው ንጉስ ሪያል ማድሪድ ማንቸስተር ሲቲን በድምር ውጤት 5-1 በመርታት ግርማ ሞገሱን አስመስክሯል። በመጀመሪያው ጨዋታ በፒኤስጂ 5-2 የተሸነፈው ሌላኛው የእንግሊዝ ተወካይ ቼልሲ በተመሳሳይ በስታንፎርድ ብሪጅ የመልስ ጨዋታውን አድርጎ 3-0 በሆነ ውጤት ተሸንፏል። ጠባብ የሆነ የማለፍ ዕድል ይዞ የገባው የምዕራብ ለንደኑ ክለብ በሳምንቱ መጨረሻ በሊጉ በኒውካስል መሸነፉ የሚታወስ ሲሆን ወደ ሩብ ፍጻሜው ለመጓዝ የተለየ ነገር ይፈጥራል ቢባልም ድል አልቀናውም። ቼልሲ በቻምፒየንስ ሊግ ከፈረንሳይ ክለቦች ያደረጋቸውን ያለፉትን 6 ጨዋታዎች ማሸነፍ አልቻለም። ምንም እንኳን በመጀመሪያው ጨዋታ አቻ ቢለያይም ከእንግሊዝ ክለቦች ከ80 በመቶ በላይ የማለፍ ዕድል ይዞ የገባው አርሰናል የመልስ ጨዋታውን ከባየር ሊቨርኩሰን አድርጎ 2-0 በማሸነፍ የዋንጫ ግስጋሴውን አስተካክሏል። ለሁሉም ዋንጫዎች እኩል እየገሰገሰ የሚገኘው አርሰናል በመጪው እሁድ የዓመቱን የመጀመሪያ ዋንጫ ለማሳካት ከሲቲ ከመፋለሙ በፊት የትናንቱን ትልቅ የቤት ስራ በድል አጠናቋል። አርሰናል ከጀርመኑ ተወካይ ሊቨርኩሰን በመድረኩ ትናንት ለ4ኛ ጊዜ የተገናኘ ሲሆን ከ23 ዓመት በፊት ሃይብሪ ላይ በተገናኙበት የቻምፒየንስ ሊግ የምድብ ጨዋታ መድፈኞቹ 4-1 ያሸነፉበት ትልቁ ውጤታቸው ነው። ምሽት 2:45 ላይ ደግሞ የፖርቹጋሉ ተወካይ ስፖርቲንግ ሊዝበን ከቦዶ ጋር ጨዋታውን ያደረገ ሲሆን የ3 ጎል ልዩነትን ገልብጦ ቦዶን 5-0 በድምር ውጤት 5-3 በመርታት ታሪካዊ በሆነ መንገድ ወደ ቀጣዩ ዙር አልፏል። የቻምፒየንስ ሊግ ቦታን ለማግኘት የሚደረገው ፍልሚያ አይሏል። የእንግሊዝ ፕሪሚየር ሊግ የ30ኛ ሳምንት ጨዋታዎች ተጠናቀው 4 ክለቦች ለቀሪዎቹ የቻምፒየንስ ሊግ ተሳትፎ ቦታዎች እያደረጉት ያለው ፉክክር አሁን ጥርሱ ላይ ደርሷል። የቀረው 8 ጨዋታ ብቻ ነው። አስቶን ቪላ ለቻምፒየንስ ሊግ ቦታ ቀጥተኛ ተፎካካሪዎቻቸው ለሆኑት ቼልሲና ማንቸስተር ዩናይትድ በተከታታይ 2 ጨዋታዎችን ተሸንፈው ነጥብ ሲጥሉ፣ ሊቨርፑል በበኩሉ በ2 ተከታታይ ጨዋታዎች ማግኘት ከሚገባቸው 6 ነጥብ ውስጥ 1 ነጥብ ብቻ በማሳካታቸው ነገሮች እየከበዱባቸው መጥተዋል። ቼልሲ ከሜዳው ውጪ ቪላን በማሸነፍ ትልቅ ተስፋ ቢያሳይም ባልተጠበቀ ሁኔታ በሜዳቸው በኒውካስል መሸነፋቸው ደጋፊዎቻቸውን አስቆጭተው ሲያልፉ፣ ማንቸስተር ዩናይትድ በበኩሉ በኒውካስል ደርሶባቸው ከነበረው ሽንፈት በፍጥነት አገግመው በሜዳቸው ኦልትራፎርድ ላይ የኡናይ ኤምሬን አስቶን ቪላን በማሸነፍ ለተከታዮቻቸውና ለደጋፊዎቻቸው የካሳ ድል አበርክተዋል። ጥንቁቁ ብሬንትፎርድ የዚህ ፉክክር ትልቁ ተለዋዋጭ ቡድን ሆነው ብቅ ብለዋል። ብሬንትፎርድ ጨዋታቸውን ከወልቭስ ጋር ያደረጉ ሲሆን አሸንፈው ተመልሰው ቢሆን ኖሮ በ47 ነጥብ ቼልሲን በ1 ነጥብ ብቻ በመከተል ከደረጃ 3ቱ ዩናይትድ በ7 ነጥብ ብቻ ርቀው ይቀመጡ ነበር። የአውሮፓ ቻምፒየንስ ሊግ ትኬትን ማን ይቆርጥ ይሆን? ፉክክሩ ገና ነው። አብረን የምናየው ይሆናል። የአውሮፓ ቻምፒየንስ ሊግ የሁለተኛ ዙር የመልስ ጨዋታዎች ዛሬም ቀጥለው ሲደረጉ በመጀመሪያው ዙር ጨዋታ ከሜዳ ውጪ ተጉዞ 1-1 በሆነ አቻ ውጤት የተመለሰው ባርሴሎና ከኒውካስል ዩናይትድ ምሽት 2:45 ጨዋታውን ሲያደርግ፣ በተመሳሳይ በመጀመሪያው ዙር ጨዋታ ሽንፈት ያስተናገዱት ሊቨርፑል ከጋላታ ሳራይ እንዲሁም ቶተንሃም ሆትስፐር ከአትሌቲኮ ማድሪድ በሜዳቸው
ምሽት 5 ሰዓት ላይ ጨዋታቸውን ያደርጋሉ። በመጀመሪያው ዙር የ6-1 ሽንፈት የደረሰበት የጣሊያኑ ተወካይ አታላንታ ከባየር ሙኒክ በአሊያንዝ አሬና በተመሳሳይ ምሽት 5 ሰዓት ጨዋታቸውን ያደርጋሉ። ክቡራን የሐሴት ስፖርት አድማጮች ለሰዓቱ ያስኳቸው አጫጭር ስፖርታዊ መረጃዎች ይህንን ይመስሉ ነበር። ሀሳባችሁን በኮሜንት አጋሩኝ። ለሌሎች ስፖርት ወዳጆችም እንዲደርስ ሸር አድርጉት። ቸር ተመኘን።